ባለመመራችን ወደ ግጭትና ወደ ጦርነት አውዳሚ ወደ የሚባል ጦርነት ውስጥ ገብተን ብዙ ኪሳራዎችን አስተናግደናል። እንደ ታሪክም ትልቅ ጠባሳ አስቀምጠናል። እስካሁንም ድረስ ልንሽረው ማንችለው። አሁንም በተመሳሳይ በተለያዩ የሀገሪቱ ክፍሎች በአማራ ክልልም ይሁን በኦሮሚያ ክልልም በተለያዩ አካባቢዎች የሚደረጉ የትጥቅ ትግሎች አሉ። እነዚህ የትጥቅ ትግሎች ወደ ሰላማዊ ትግል እንዲሸጋገሩ ጥሪ እናቀርባለን። ለምን ትግል ወይንም ጦርነት በሚያመጣው የሚያተርፈው ያው የሰው ህይወትን ማጥፋትና ንብረት ማውደም ነው። በሰላማዊ መንገድ ደግሞ ጥያቄን እንዲመለስ የማድረግ ተሰሚነት ያላቸውን ተደማጭነት ያላቸውን አባቶች ይዞ ጥያቄውን በጠረጴዛ ዙሪያ በውይይት እንዲፈታ የማድረግ ባህላችን እንዲዳብር እንፈልጋለን። አንዱ የብሔራዊ የመግባባት ወይንም ደግሞ ብሔራዊ ናሽናል ዲያሎግ አንዱ መነሻ ተደርጎ እንደ ሀገር የተጀመሩ ጉዳዮች እንደነዚህ አይነት ልዩነት ያላቸውን ሐሳቦችን ለማረቅ ታስበው የተዘጋጁ ናቸው። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ ሃይማኖታዊ አስተምሮን መሰረት አድርጎ በሰላም ጉዳይ ላይ እንዲንቀሳቀሱ ለሁሉም ጥሪ ያቀርባል። በአንድም በሌላም የሚገዳደሉት የእምነት ተቋማት ልጆች ናቸው። ማለት በኢትዮጵያ ውስጥ 98% አማኝ ያለባት ሀገር ነች። ስለዚህ በዚህም በዛም የሚሞቱት የዚሁ እምነት ተቋማቱ አባላት ናቸው ማለት ነው። ስለዚህ በእምነታቸው ምክንያት አድርገን ወደ ሰላማዊ መንገድ እንዲመጡ ሐሳባቸውን በሰላማዊ መንገድ እንዲያንሸራሽሩ የሐሳብ ልዕልና እንዲቀበሉ እና ያ ያሸነፈው የሐሳብ ልዕልና ደግሞ እንዲተገብሩት ጭምር ጥሪ የምናቀርብበት ነው። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ ዛሬ ያደረገው ተደጋጋሚ ከዚህ በፊት እንደምናደርገው የሰላም አማራጮችን ትውልዱ እንዲቀበል ነው። ሁለተኛው የኢትዮጵያ ሃይማኖት ተቋማት ጉባኤ ከባለፈው ትምህርቶቹ በደንብ ብዙ ተምረን አልፈንበታል። እንዳለው የተጋጩንበት በብዛት በዘመናችን አብዛኛው ጦርነት ጊዜን ያሳለፍነው ከደርግ ጊዜም ከንጉሱ መውደቅም ጀምሮ በኢህአዴግ ጊዜም ከዛም እስካሁን ዋዜማችን አሁን እስካለንበት ጊዜ ድረስ አብዛኛው ሀገራችን ግጭት ውስጥ ነው ያለው። ከዚህ መውጣት አለብን፣ ወደ ሰላም መምጣት አለብን፣ ማደግ አለብን። አሁን ኢትዮጵያ እያንሰራራች ያለችበት ወቅት ነው። በምንም ነገር የምናየው በሰላም እጦት በስተቀር እዚህም እዛም ከሚታዩት ብሔር ተኮር ዘረኝነትን ሌሎችንም ነገር ማስወገድ ከቻለና በአብረን እንደግ እሳቤ ውስጥ ሁላችንም መርህ አድርገን ብንሄድ በእርግጠኝነት ኢትዮጵያ ከአፍሪካ ካሉት ኢኮኖሚ ቀዳሚ ሀገር መሆኗ አይቀርም ብለን እናስባለን፣ ከሚታዩት አንጻር ማለት ነው። ስለዚህ ይሄ አንዱ ጦርነት መቆም አለበት በሐሳብ አንድ ወንድም አንድ ቤተሰብ አንድ እናት ልጆች ነን ብለን ስለምናስብ አንድ ደም ነን፣ አንድ ስጋ ነን። እኛ ጠላት ከውጭ ሲመጣብን ነው ልንዋደቅ ጦርነት ማወጅና ወደ ጦርነት ማውጣት ያለብን እንጂ እርስ በርስ ለመጋደል ለአንድ አባት የአንድ እናት ልጆች ሆነን ለመጋደል መነሳት አለብን ብለን አናስብም። ከዚህ አኳያ ሐሳቦቻችንን የሚያወያይ የሚደመጥ ሐሳብ ይዘን እስከመጣን ድረስ መፈታት ይችላል ብለን እናስባለን። ከዚህ አንጻር ነው። ከሁሉም ነገር በላይ ደግሞ የእምነት ተቋማት ትልቁ መሳሪያቸው ፈጣሪን ወደ ፈጣሪ ጥሪ ማድረግ ነው። ስለዚህ እሱንም በቅርቡ በእሁድ በህዳር 22 የጸሎት ቀን ብለን ይሄንን ጥሪ ብቻ ሳይሆን ይሄ ደግሞ እንዲሰምርልን ወደ ጸሎት ህዝቡን ይዘን እንጸልያለን ብለን በተለይ ከወደቁት ጋር ከድሆች ጋር ከምስኪኖች ጋር አይናቸው ከፈረጠ እጃቸው ከሰለለ ጎዳና ላይ ተጥለው ከነበሩት ጋር አብረን ሆነን በመቄዶንያ ላይ እናንባ እንጸልይ ወደ ፈጣሪ እንመለስ የሚል መልእክትን ያስተላልፋል። መልካም። የኢትዮጵያ ሰላም በጸሎት ብቻ የሚፈታ ይመስሎታል? እኛ ምናምነው እንደሱ ነው። እንዳማኞች ሐሳቤ ነው የሚለየው። እኛ በጸሎት ይፈታል ብለን እናስባለን። ጸሎት ማይፈታው ችግር የለም። አማኝ ካልሆነ ልክ ነው ላይፈታ ይችላል። ነገር ግን ሰው ልቡን ለጸሎት ማዘጋጀት አለበት ብለን ስለምናስብ ማለት ነው። ኢትዮጵያ አማኝነት ካልን እኮ በጸሎት የማያምን ህዝብ የለም ማለት ነው። በእስልምናም ዱዓ ነው፣ በክርስትናም ጸሎት ነው። ስለዚህ ወይ ጸሎት ወይ ዱዓ ማድረግ የግዴታው ነው። ስለዚህ ወደዛ ስናደርግ ፈጣሪ ደግሞ ያስተካክላል፣ የመጣብንን በላ ያነሳል፣ የመጣብንን መከራ ያነሳልናል ብለን እናምናለን። ምናልባት አማኝ ይሄንን ላያስብ ይችላል። አማኝ ሀገር ነው ብለን ስላሰብን ነው ይሄንን ጥሪ ያደረግነው። ስለዚህ ምናልባት ይሄንን እንዲሳተፉ ጥሪ ማድረግ ያንተም የኔም የሁላችንም ድርሻ ነው የሚሆነው። አያይዘን መግለጫውን አንዱ አካል ነው። ለምሳሌ የሞቱ የትኛውም እኛ አሁን አማራ ክልል፣ ቤኒሻንጉል ክልል፣ አፋር ክልል በሀገሪቱ አንዳንድ አካባቢዎች ሁሉን ይጠቀልላል፣ ኢንክሉሲቭ ነው። ስለዚህ እኛ አንዱን ሚስ እንዳናረገው በሀገሪቱ በየትኛውም ክልል ንጹሃን የሞቱትን ሰዎች ንጹሃንን ለገደሉ ሰዎች ውግዘት አድርገናል። የሚወገዝ ነው ተግባሩ።
ከእሳቤውን ሲጀምር ንጹሃንን መግደል፣ ህፃናትን መግደል የሚወገዝ ነው፣ የሚደገፍ ተግባር አይደለም። ማንም ይሁን ማን እኔ አሁን እዛ ጋር ሰንበዲ ብለን ኤቢ አላለም። እኛ ይሄንን ያደረጉ አካላት ተግባሩ የሚወገዝ ነው። ሀገር እናቀናለን ብለው የሚታገል አካል ካለ በሰላማዊ መንገድ መታገል ትችላላችሁ፣ ወደ ድርድር ወደ ንግግር ኑ እያለ ነው ለሁሉም አካላት እና በአጠቃላይ ነው ያቀረብነው። እኛ ለሁሉም አካል ነው። ለምሳሌ እኛ ለመንግስት ከመንግስት ውጭ አይደለም ያለው፣ ለሁሉም አካላት ነፍጥ ላነገበ ሁሉ የሰላም ጥሪ ነው ያቀረብነው። ያው እሱም የሚዳኘው ህዝብ ነው በነገራችን ላይ። እሱም እኛ ማቅረብ ነው፣ እኛ ሌላ አስገዳጅ ሁኔታ የለንም። እኛ ማቅረብ ነው። ለምንድን ነው አባቶቻችሁን ያልታዘዛችሁት ማለት የሚገባ ህዝቡ ነው። አለቃ እኮ ህዝብ ነው እዚህ ሀገር ላይ ከእግዚአብሔር በታች ህዝብ ነው። ስለዚህ እኛ ይሄንን እያቀረብን ያለ ነው። ተቀብሎ መተግበር የነሱ ፈንታ ነው የሚሆነው።